ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶች መረጃ እና የጥናትና ምርምር ስራዎቻችንን ለመስራት የሚያግዙ የሶፍትዌሮችን መረጃ ሼር ለማድረግ የተከፈተ ሚዲያ ነው። በዚህ ቪዲዮ የጥናትና ምርምር ስራዎቻችንን በተሻለ መልኩ መስራት የሚያስችለንን የስማርት ፔሊ ሶፍትዌር መረጃ ሼር አድርጋችኋለሁ። እጅግ በጣም ጠቃሚ የሆነ ሀሳብ ታገኙበታላችሁ። ከእናንተ የሚጠበቀው ሚዲያውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑና ለብዙዎች እንዲደርስ እኔን ማበረታታት ብቻ ነው። ስማርት ፔሊስ ፓርሻል ሊስት ስኩዌር ስትራክቸራል ኢኩዌሽን ሞዴል የምንለው ሶፍትዌር ትራዲሽናል ከሆኑ ሶፍትዌሮች ከአሞስ ከአናላይስ ኦፍ ሞመንት ስትራክቸር እና ከሊስሬል ሊነር ስትራክቸራል ሪሌሽንስ ከምንላቸው ሶፍትዌሮች እጅግ በጣም ጠቃሚ የሆነ ሶፍትዌር ነው። ስለዚህ በዚህ ቪዲዮ ላይ ኮምፕሌክስ የሆነ ስትራክቸራል ኢኩዌሽን ሞዴል ዊዛውት ኒዲንግ ሰርቲፊኬት ስማርት ፒኤልኤስ ላይ ሰርቲፊኬት ሳይኖረን እንደዚሁም ደግሞ ተጨማሪ ማስተርስ የሚያደርጉ ትምህርቶች ሳይኖረን ይህንን ስማርት ፒኤልኤስ ሶፍትዌርን በመጠቀም የጥናትና ምርምር ስራዎቻችንን እንዴት በቀላሉ መስራት የሚያስችለንን ቪዲዮን ይዤላችሁ የቀረብኩት። እስኪ ከአሞስ ሶፍትዌር ጋር በማነጻጸር ጥቅሙ ምን ያህል የጎላ እንደሆነ እያየን አብረን እንሄዳለን። ከዚህ በፊት አሞስ ሶፍትዌርን በተመለከተ የሰራሁላችሁ ቪዲዮዎች አለ። ብዙዎች እየተጠቀማችሁበት እንደሆነ በሰጣችሁ ኮሜንት ላይ መረዳት ችያለሁ። በእነዚህ ሁለት ሶፍትዌሮች መካከል ያለው መሰረታዊ ልዩነት ፈንዳመንታል ዲፈረንሳቸው ስማርት ፒኤልኤስ ቫሪያንስ ቤዝድ ነው የሚያተኩረው፣ ነገር ግን አሞስ ኮቫሪያንስ ቤዝድ ላይ ነው የሚያተኩረው። ፕራይመሪ ጎላቸው ደግሞ ስማርት ፒኤልኤስ ፕሪዲክሽን እና ቲዮሪ ዴቨሎፕመንት ላይ ነው የሚያተኩረው። ይህም ማለት ኤክስፕሎራቶሪ እና ፕሪዲክቲቭ የሆነ ሪሰርቾች ላይ ገላጭና ትንበያ ላይ መሰረት ያደረጉ ሪሰርቾች ላይ ነው የሚያተኩረው። አዳዲስ ቲዮሪዎችን ደቨሎፕ ለማድረግ በተለይ ደግሞ እንደዚሁም ኮምፕሌክስ የሆኑ ሞዴሎችን ለመጠቀም ይረዳል ማለት ነው። እንደዚሁም አሞስ የሚጠቅመን ቲዮሪዎችን ቴስት ለማድረግ ኮንፊርሜሽን፣ ሞዴል ቫሊዴሽን ለመስራት እጅግ በጣም ኮንፍርማቶሪ እና ሃይፖቴሲስ ቴስቲንግ የሆነ ሶፍትዌር ነው ማለት ነው። ሳምፕል ሳይዛቸውን በምናይበት ጊዜ ስማርት ፒኤልኤስ በጣም ተመራጭ የሚያደርገው ኢት ወርክስ ዊዝን ስሞል ሳምፕል ሳይዝ ነው። ነገር ግን አሞስ በጣም ላርጅ የሆነ ሳምፕል ይፈልጋል። እንደዚሁም ዩዘር ኢንተርፌሳቸው ሁለቱም ድራግ ኤንድ ድሮፕ የሆነ ግራፊክ ዩዘር ኢንተርፌስ ይጠቀማሉ። ነገር ግን ስማርት ፒኤልኤስ በጣም ሞደርን ነው። አሁን እያየነው እንሄዳለን። አሞስ ሶፍትዌር ደግሞ ክላሲክ የሆነ ድራግ ኤንድ ድሮፕ ግራፊክ ዩዘር ኢንተርፌስ ነው የሚጠቀመው። ስለዚህ ስማርት ፒኤልኤስን በዚህ ተመራጭ ያደርገዋል። በዋናነት እዚህ ላይ መገንዘብ ያለብን ስማርት ፒኤልኤስ ሶፍትዌር ፎከስ ኦን ማክሲማይዚንግ ኤክስፕሌንድ ቫሪያንስ ፎር ፕሪዲክሽን ነው። የተብራራ ልዩነቶችን ላይ ያተኩራል። ስለዚህ በጣም ትናንሽ የሆኑ ናሙናዎችን ነው የሚጠቀመው ብለናል። ሞዴል ትንባዮችን ለመስራት እጅግ በጣም ተመራጭ የሚያደርገው ሶፍትዌር ነው። ነገር ግን አሞስ ኮቫሪያንስ ቤዝድ አፕሮች ነው። ቲዮሪዎችን ቴስት ለማድረግ ይጠቅማል። እንደዚሁም ደግሞ ትላልቅ ናሙናዎችን እና እንደዚሁም ፓራሜትሪክ መደበኛ የሆነ ስርጭቶችን ሳይዝ እና ኖርማል ዲስትሪቢዩሽን ላይ ያተኩራል ማለት ነው። ለምሳሌ ቫሪያንስ ስንል ሃው ማች ዳዝ ዋን ቫሪያብል ስፕሪድ አውት ቫልዩ ፍሮም ኢት ሚን ማለት ነው። ከሚናቸው ያለው ስርጭት ነው። እያንዳንዱ ቫሪያብሎች ከሚናቸው ያለውን ስርጭት ነው የሚለካው ማለት ነው። ለምሳሌ ሁለት ቫሪያብሎችን ብንወስድ የሙቀት መጠንና የቡና ሽያጮችን ሁለት ቫሪያብሎችን ብንወስድ በ7 ዲግሪ ሴንቲግሬድ ልዩነት ሙቀት ሲጨምር የቡና ሽያጭ እንደዚሁ እየቀነሰ ይሄዳል ወይም እየጨመረ ይሄዳል ብለን ሪሰርቻችንን የኮንፊርም የምናደርግበት ዘዴ ነው ማለት ነው። በሁለት ቫሪያብሎች መካከል ያለው ልዩነት ምን ያህል ነው? አንዱ ሲጨምር አንዱ ይቀንሳሉ ወይስ አንዱ ሲጨምር አብሮ ይጨምራሉ? በምን ያህል ልዩነት ሎ ኦር ሃይ ቫሪዬሽን የሚለው ላይ ነው የሚያተኩረው። ቫሪያንስም የሚገለጸው ሬንጁ ፍሮም ዜሮ ቱ ኢንፊኒቲቭ ነው ማለት ነው። መነሻችን ዜሮ ይሆንና እየጨመረ ይሄዳል፣ ከፍ እያለ ይሄዳል ማለት ነው። ኮቫሪያንስ ስንል ሃው ዱ ቱ ቫሪያብልስ ሙቭ ቱጌዘር ነው። ሁለት ቫሪያብሎች እንዴት አብረው ይጓዛሉ ነው። ሜዥር የሚያደርገው ዘ ዳይሬክሽን ኦፍ ዘ ሪሌሽንሺፕ ቢትዊን ቱ ቫሪያብልስ ነው። በአሞስ ስንሰራ ኮቫሪያንስ ነው የምንሰራው ማለት ነው። እያንዳንዱ ኢንዲኬተር ከዋናው ኮንስትራክተር ጋር ያላቸው ዳይሬክሽን እንዴት ነው የሚለውን የምናስቀምጥበት ነው። ዘ ሴም ዳይሬክሽን ነው የሚጓዙት ወይም እንደዚሁም ደግሞ ኢንዲፈረንት ዳይሬክሽን ነው የሚጓዙት የሚለው ነው። ኢት ሬንጅስ ፍሮም ኔጌቲቭ ኢንፊኒቲ ቱ ፖዚቲቭ ኢንፊኒቲቭ ነው ማለት ነው። ለምሳሌ ሙቀት ሲጨምር የአይስክሬም ሽያጭ ይጨምራል ብንል አንድ የሆነ የሁለት ቫሪያብል ሪሌሽንሺፕ ያሳያል። በተቃራኒው ደግሞ ሙቀት ሲጨምር የቡና ሽያጭ ይቀንሳል ብንል በሁለቱ ቫሪያብል መካከል ያለው ሪሌሽንሺፕ ዘ ሴም ዳይሬክሽን ሳይሆን ኢንዲፈረንት ዳይሬክሽን ነው የሚለውን እንረዳበታለን ማለት ነው። ይሄ አንዱ ስታቲስቲካል ትንተና ዘዴ ነው ማለት ነው። እዚህ ላይ በተጨማሪ እንደው ተገንዘበው ብንሄድ ኮሬሌሽን የምንለው አለ። ኮሬሌሽን ማለት ደግሞ ስታንዳርዳይዝድ የሆነ ስትሬንግዝ ኦፍ ሪሌሽንሺፕ ነው። ልክ እንደ ኮቫሪያንስ ዳይሬክሽን ብቻ ሳይሆን it tells about both the direction and the strength of the relationship ማለት ነው። ኮቫሪያንስ እንዳየነው
በዋናነት ዳይሬክሽን ላይ ብቻ ነው የሚያተኩረው ሁለት ቫሪያብል ላይ ብለናል። ኮሬሌሽን ግን ቦት ዳይሬክሽን ኤንድ ስትሬንግዝ ነው ማለት ነው። ይሄ የሚለካው ከኔጌቲቭ ዋን ነው ማለት ነው። ለምሳሌ የኮሬሌሽን ቫልዩ ኔጌቲቭ ዋን ቢሆን ፐርፌክት የሆነ ኔጌቲቭ ሪሌሽንሽፕ አላቸው ማለት ነው። እንደዚሁም ደግሞ ዋን ብናገኝ ደግሞ ፐርፌክት የሆነ ፖዘቲቭ ሪሌሽንሽፕ አለ ማለት ነው። መሀል ላይ ዜሮ ቢሆን ቫልዩ ደግሞ ኖ ሪሌሽንሽፕ ማለት ነው። ስለዚህ ኮሬሌሽን ለየት የሚያደርገው ቦት ዳይሬክሽን እና ስትሬንግዝ ቢትዊን ዘ ሪሌሽንሽፕ ቱ ቫሪያብልስ ያሳየናል ማለት ነው። መገንዘብ ያለብን ምንድነው ስማርት ፒኤልኤስ ነው የምንጠቀመው ወይስ አሞስ ሶፍትዌር ነው ስንል ጎሉ ምንድን ነው፣ አፕሮቻቸው ምንድን ነው የሚለውን ነገር ስማርት ፒኤልኤስ የሚያተኩረው ኤክስፕሎራቶሪ የሆነ ሪሰርች እና ኮምፕሌክስ ሞዴሎችን እና ስሞል ሳምፕሎች ላይ ፎከስ ያደርጋል። እንደዚሁም አሞስ ግን ኮንፈርማተሪ የሆነ ሪሰርች እና ቴስቲንግ ቲዮሪዎች ለማድረግ ሞዴል ቫሊዴሽን ለመስራት ደግሞ እጅግ በጣም ጠቃሚ ሶፍትዌር ነው ማለት ነው። እዚህ ላይ እንድትገነዘቡት የምፈልገው ነገር በተለይ አሁን ከረንት ቨርዥን የሆኑት ስማርት ፒኤልኤስ ሶፍትዌሮች የቫሪያንስ ቤዝድ እና እንደዚሁም ደግሞ ኮቫሪያንስ ቤዝድ የሆነ አናላይሲስ ይሰሩልናል። ነገር ግን እጅግ በጣም ተመራጭ የሚሆነው ስማርት ፒኤልኤስ ለቫሪያንስ ቤዝድ የሆነ ስታቲስቲካል አናላይሲስ በምንሰራበት ጊዜ ነው ማለት ነው። ኮቫሪያንስ የሆነ ስታቲስቲካል ዘዴዎችን የምንጠቀም ከሆነ አሁንም አሞስ እንድንጠቀም እኔ እመክራለሁ ማለት ነው፣ ካገኘኋቸው ልምድ በመነሳት ማለት ነው። ስለዚህ ፕሊስ ፋይናሊ አወር ጎልደን ሩል ምንድን ነው? ዩ መስት ሪመምበር ዛት ጋርቤጅ ኢን ኢኳልስ ቱ ጋርቤጅ አውት የሚባል አለ በሶፍትዌር። የምንሰራው ስትራክቸራል ኢኩዌሽን ሞዴል የትኛው ላይ ነው ፎከስ የሚያደርገው፣ ቫሪያንስ ቤዝድ ነው ኮቫሪያንስ ቤዝድ ነው የሚለውን ነገር መወሰን ይጠበቅብናል ማለት ነው። ሶ ዛሬ ስማርት ፒኤልኤስ ሶፍትዌርን እንዴት መጠቀም እንደሚቻል ዳታ እየከፈት አብረን እያየን እንሄዳለን ማለት ነው። ከኮምፒውተራችን ላይ የስማርት ፒኤልኤስ ሶፍትዌርን በዚህ መልኩ እንከፍታለን። ኮምፒውተራችሁ ላይ የስማርት ፒኤልኤስ ሶፍትዌር ካልጫናችሁ ቀላል ነው። ስማርት ፒኤልኤስ ዌብሳይት ላይ ሄዳችሁ መጫን ትችላላችሁ። ሶ ስማርት ፒኤልኤስ ሶፍትዌርን በዚህ መልኩ ከከፈትን በኋላ በመጀመሪያ መገንዘብ ያለብን ሶፍትዌሩን እንደጫን ወርክ ስፔሳችንን አሳይን እናደርጋለን ወይም እንፈጥራለን። በሶፍትዌሩ ላይ ጥናቶቻችንን ወይም ፕሮጀክቶቻችንን በምንሰራበት ጊዜ የሚቀመጥበት ቦታ ነው ማለት ነው። ለምሳሌ እኔ ያስቀመጥኩት ሎካል ዲስክ ላይ ሪሰርች ወርክ ስፔስ የሚል ፎልደር ላይ አስቀምጫለሁ ማለት ነው። በተመሳሳይ ሁላችሁም ይህን መጀመሪያ ሴት መደረጉን ቼክ ማድረግ አለብን። ወርክ ስፔስ ይላል። ከዚህ በመቀጠል ምንድነው የምናደርገው? በግራ በኩል ኮርነር ላይ እንሄድና ኒው ፕሮጀክት የሚለው ላይ ክሊክ እናደርጋለን። ክሬት ኒው ፕሮጀክት የሚል ዳያሎግ ቦክስ ተከፍቷል። እዛ ላይ የፕሮጀክታችንን ስም እንሰጣለን። ኤክሰርሳይዝ ዴታ የሚል ብሰጥ ኤክሰርሳይዝ ዴታ የሚል ፕሮጀክት ኔም ሰጥቻለሁ። ዘን ክሬት አደርጋለሁ። ክሬት ሳደርግ በግራ በኩል ካሉት ኮርነር ላይ እንደምታዩት ኤክሰርሳይዝ ዴታ የሚል ፕሮጀክት ክሬት አድርጌያለሁ። ስለዚህ ፎልደር ተፈጥሯል ማለት ነው ወርክ ስፔስ ላይ። ከዚህ በመቀጠል ለዚህ ፕሮጀክት እየሰበሰብነውን ዳታ ኤክሴል ላይ በሲኤስቪ ፎርማት ሴቭ አድርጌያለሁ። ከዚህ በፊት እንደምታዩት ይሄ የኔ የሰበሰብኩት ዳታ ነው። ጥናቴን ያጠናሁት በምን ላይ ነበር? የኦርጋናይዜሽናል ፐርፎርማንስ እንደ ዲፔንዳንት ቫሪያብል ወስጄ ኦርጋናይዜሽናል ፐርፎርማንስ በሶስቱ ሊደርሺፕ ስታይል በትራንስፎርሜሽናል ሊደርሺፕ፣ ትራንዛክሽናል ሊደርሺፕ እና በሌዚ ፌር ሊደርሺፕ አማካኝነት ያለውን የኦርጋናይዜሽናል ፐርፎርማንስ ነው ሪሰርች ማድረግ የፈለግኩት። ሶ በትራንስፎርሜሽናል ሊደርሺፕ 5 ጥያቄዎችን አዘጋጃለሁ፣ ሰርፌ ኢኩዌሽን። በትራንዛክሽናል ሊደርሺፕ እንደዚሁ 4፣ በሌዚ ፌር ሊደርሺፕ እንደዚሁ 4፣ እንደዚሁም ደግሞ በኦርጋናይዜሽናል ፐርፎርማንስን ለመለካት ደግሞ ወደ 8 ሰርቬ ኢኩዌሽን ተዘጋጅቷል። እነዚህ አጠቃላይ ዳታዎች ናቸው። 123 ሪስፖንዳንቶች ናቸው መልስ የሰጡት። ሶ ዳታይን በዚህ መልኩ መጀመሪያ አዘጋጅቻለሁ ማለት ነው፣ በሲኤስቪ ፎርማት ማለት ነው። በቀጥታ ሶፍትዌሩ ላይ እንሄድና ኢምፖርት ዴታ ፋይል የሚለውን ክሊክ ስናደርግ በሚከፈተው ዳያሎግ ቦክስ ላይ እንሄድና የሰበሰብነውን መረጃ ያስቀመጥንበት ቦታ ላይ ሄደን ክሊክ አድርገን እናስገባለን። ዘን ኦፕን። የሰበሰብነው ዳታ እንደምታዩት ሁሉም ገብቷል። ወደ ሶፍትዌሩ ሙሉ በሙሉ ኢምፖርት ከማድረጋችን በፊት አንዳንድ ነጥቦችን ቼክ እናደርጋለን። ኬዞችን ወይም መረጃውን ያለውን አጠቃላይ ኬዞችን መረጃዎችን እናያለን። ኔሙ በአጠቃላይ ተቀምጧል። የነበሩት ጥያቄዎች እዚህ ላይ ተቀምጠዋል። ሚሲንግ ላይ 000 የሚል ተቀምጧል። ይሄ ማለት ምንም ሚሲንግ ዴታ የለም ማለት ነው። ስለዚህ ሚሲንግ ዴታዎች ካሉ፣ አውትላየሮች ካሉ እዚህ ላይ መጀመሪያ ቼክ ማድረግ አለብን። እዚህ ላይ ሚኒመሙ 1 ነው፣ ማክሲመሙ ደግሞ እዚህ ላይ እንደምታዩት
5 ነው። ሶ በሊከርት ስኬል ስለሆነ የተጠቀምኩት ሶ ዜር ኢዝ ኖ አውትላየር ማለት ነው። አውትላየርም ካለ እዚህ ላይ ቼክ እናደርጋለን። ኢፍ ዩ ዋንት ቱ ኤኒ ቼንጅ ማድረግ የሚያስፈልገን ከሆነ እዚህ ላይ በልክ ቼንጅ የሚለው ላይ ክሊክ አድርገን አጠቃላይ ሚኒመም እና ማክሲመሙን እዚህ በማሳየት አውትላየሮችን እዚህ ላይ ቼክ ማድረግ እና ማስገባት እንችላለን ማለት ነው። ስኬሉንም ለመቀየር ከፈለግን እዚህ ላይ ቹዝ የሚለው ላይ ክሊክ አድርገን ስኬሉን መቀየር እንችላለን። በአጠቃላይ በዚህ መልኩ መጠቀም እንችላለን። በተናጠል ካስፈለገ ደግሞ አንዱ ኩዌሽንም መቀየር እንችላለን ማለት ነው። በዚህ ዴታ ላይ ምንም አይነት ሚሲንግ የለም። ሚስ የሆነ ዴታ ካለ ደግሞ ሚሲንግ ቫሊዩ ማርከር የሚለው ላይ ክሊክ አድርገን እዚህ ላይ ዋን መክፈት ማስቀመጥ እንችላለን ማለት ነው። ሶ ዳታዎችን በዚህ መልኩ ቼክ በመጀመሪያ እናደርጋለን። እዚህ ላይ መረጃውን የሰበሰብነው በወረቀት ሲሆን ነው የሚሲንግ ፕሮብሌም ሊከሰት የሚችለው። ነገር ግን በጉግል ፎርም፣ በጉግል ዶስ ወይም በኮቦ ቱልቦክስ አማካኝነት መረጃዎችን፣ ጥያቄዎችን ሪኳየርድ አድርገን ሁሉንም መረጃዎችን ከሰበሰብን የሚሲንግ ዴታ ችግር አይፈጠርም ማለት ነው። ከተፈጠረ ግን እዚህ ገብተን ማስተካከል እንዳለብን መገንዘብ አለብን። ይህ ችግር ሊፈጠር የሚችለው ኩዌሽነራችንን በወረቀት የምናስሞላ ከሆነ ነው ማለት ነው። ሶ ይህንን በመጀመሪያ ቼክ ካደረግን በኋላ በመቀጠል ኢምፖርት ከማድረጋችን በፊት ቼክ ማድረግ ያለብን ምንድን ነው? እዚህ ላይ ስኬሉን እናያለን። ስኬል ላይ ክሊክ በምናደርግበት ጊዜ ሜትሪክ፣ ኦርዲናል እና ካታጎሪካል መጥቷል። ሜትሪክስ ማለት ምን ማለት ነው? ቦዝ ኢንተርቫል እና ሬሾ ስኬሎች ማለት ነው። ኒሜሪካል ዳታ ዊዝ ኢኳል ኢንተርቫልስ ሚኒንግፉል ዜሮ ከሆነ ሬሾ ነው። ኦር አርቢትራሪ ዜሮ ከሆነ ደግሞ ኢንተርቫል ነው ማለት ነው። ይሄ በጣም አርትሜቲክ የሆነ ኦፕሬሽኖች ላይ ቫሊድ በመሆኑ ሞር ሜትሪክ መሆኑ በጣም ጥቅም አለው። ኦርዲናል የምንጠቀመው ከሆነ ደግሞ ራንክር ነው። ካታጎሪካል ነው ዊዝ አንኖን ዲስታንስ ቢትዊን ራንክ ነው። ኤግዛምፕል ሊከርት ስኬል የምንጠቀም ከሆነ ከስትሮንግሊ ዲስአግሪ፣ ኒውትራል አግሪ እና ስትሮንግሊ አግሪ የምንጠቀም ከሆነ እንደዚሁም ደግሞ ኤዱኬሽናል ሌቭል 1 ፕራይመሪ 2 ሰከንደሪ 3 ዲግሪ እያልን የምንጠቀም ከሆነ ይሄ ኦርዲናል ነው ማለት ነው። ነገር ግን 5 እና ከ5 በላይ ከሆነ ሊከርት ስኬል እንደ ሜትሪክ ይቆጠራል እና አርቲሜቲክ ኦፕሬሽንም ላይ ቫሊድ መሆኑ ሜትሪክ መሆኑ ጥቅም አለው ማለት ነው። ሌላው ካታጎሪካሊ የምንጠቀመው ኖሚናል ስኬል ነው የምንለው ነው። አንኦርደር የሆኑ ግሩፖች ወይም ሌብሎች ከሆኑ ነን ኑሜሪካል ሚኒንግፉል የሆኑ ለምሳሌ ደሚ ኮድድ የሆኑ ቫሪያብል የምንጠቀም ከሆነ ነው። ጀንደር ለምሳሌ ሜል ዋን ቱ ፊሜል ብለን ካስቀመጥ ይሄ ካታጎሪካል ነው። እንደዚሁም ደግሞ ብራንድ ቾይዞች ካሉ ለምሳሌ ፎር አፕል ዋን ፎር ሳምሰንግ ቱ ብለን ካስቀመጥ ሞር እንደዚህ አይነት ቫሪያብሎችን ስንጠቀም ካታጎሪካል እናደርጋለን ማለት ነው። ሶ ስኬላችንንም በዚህ መልኩ ሁሉንም በዚህ መልኩ ቼክ ካደረግን በኋላ ዘን ፋይናሊ ኢምፖርት የሚለው ላይ ክሊክ እናደርጋለን። ኢሚዲየትሊ አውቶማቲካሊ እንደምታዩት ግራፊክ ዩዘር ኢንተርፌስ የሆነ ቫልዩ ይሰጠናል። እዚህ ላይ ኢንዲኬተሮቻችን 25 ኢንዲኬተሮች እንዳሉ፣ ሳምፕላችን አጠቃላይ ሳምፕል ሳይዛችን 125 እንደሆነ፣ ሚሲንግ ቫልዩያችን 0 እንደሆነ፣ ምንም ሚሲንግ ቫልዩ እንደሌለ፣ በእያንዳንዱ ኩዌሽኖች ላይ ያለውንም ደግሞ ዝርዝር መረጃ ሚኑ፣ ሚዲያኑ፣ ማክሲመም እና ሚኒመም ቫልዩን እዚህ ላይ ከርተሲስ እና የስኪውነስ ሸፑን አጠቃላይ መረጃዎችን በሙሉ እዚህ ላይ እንደምታዩት በአንድ ጊዜ አውትፑት ይሰጠናል ማለት ነው። ሶ ይህንን አውትፑት ይዘን አናሊሲሶቻችንን እንደሚከተለው ደግሞ እየሰራ እንሄዳለን ማለት ነው። ቀጣዩ ስቴፕ ዳታችንን በሚገባ በዚህ መልኩ ሴቭ ካደረግን በኋላ በግራ ኮርነር ላይ ሄደን ባክ የሚለውን አሮ ላይ ክሊክ እናደርጋለን። ክሬት ሞዴል የሚለው ላይ ክሊክ እናደርጋለን። ፕሮጀክታችን ኤክሰርሳይዝ ዴታ የሚል መጀመሪያ የፈጠርነው ፎልደር ነው። ዘን ሞዴል ታይፓችንን እዚህ ላይ ሴት እናደርጋለን። እኛ የምንጠቀመው እዚህ ሞዴል ላይ ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል ነው ብለናል። ፓርሻል ሊስት ስኩዌር ስትራክቸራል ኢኩዌሽን ሞዴል የሚለውን ሴሌክት እናደርጋለን። ዘን ሞዴል ኔም እንሰጣለን። ኦርጋናይዜሽናል ሪሰርች የሚል ሞዴል ኔም ሰጥቸዋለሁ። ዘን ሴቭ በምናደርግበት ጊዜ አውቶማቲካሊ ሞዴል ጀኔሬት የምናደርግበትን ዊንዶ ዲያሎግ ቦክስ ይከፍትልናል። እዚህ ላይ ሞዴል ታይፓችን ፓርሻል ሊስት ስኩዌር ስትራክቸራል ኢኩዌሽን ሞዴል ነው ብለናል። ኮቫሪያንስ የሆነ ቤዝድ ስትራክቸራል ኢኩዌሽን ሞዴል አይደለም የምንጠቀመው። ሶ የምናደርገው ምንድነው? በላይከርት ስኬል የሰበሰብናቸውን ዳታ ለምሳሌ የመጀመሪያው ላተንት ቫሪያብል ትራንስፎርሜሽናል ሊደርሺፕ የሚል ነው። 5 ጥያቄዎች ነበሩ። ከትራንስፎርሜሽን ሊደርሺፕ 1 እስከ ትራንስፎርሜሽን ሊደርሺፕ 5 ያሉትን በሙሉ ሴሌክት አድርግና ድራግ ኤንድ ድሮፕ የሆነ ግራፊክ ዩዘር ኢንተርፌስ ነው ያለው ብለናል። ኮምፕሊትሊ ድራግ አድርጌ ድሮፕ አድርጋለሁ። እዚህ ላይ ትራንስፎርሜሽናል ሊደርሺፕ የሚል ኔም ሰጥቶኛል። መቀየር ካስፈለገም እዚህ ላይ መቀየር እንችላለን። ኔሙን የበለጠ ግልጽ እንዲሆንልንም ኔሙን መቀየር እንችላለን። ትራንስፎርሜሽናል ሊደርሺፕ ብዬ በዚህ መልኩ ኔሙንም ቀይሬ ዜን ኦኬ ላለው
በዚህ ጊዜ እንደምታዩቸው 5 ኢኩዌሽኖች መጥተዋል። አቅጣጫውን ለመቀየር ከፈለግን እዚህ ላይ ክሊክ እናደርግና ኮንስትራክተሩ ላይ በቀኝ በኩል ያሉት ቱሎች አሉን፣ መስሪያ ቱሎች አሉ። እንደምታዩ ፖዚሽኑ ቀይረዋለሁ። እቺን አላይን ኢንዲኬተር ቱ ዘ ሌፍት ይላል። ይሄን ክሊክ በምናደርግበት ጊዜ ወደ ሌፍት ይቀይረዋል ማለት ነው። በዚህ መሰረት ማስቀመጥ እንችላለን። በሲምፕሊ ድራግ አድርገንም ፖዚሽኑን ማስተካከል እንችላለን ማለት ነው። አንዱን አስገብተናል። ሁለተኛውን ኮንስትራክት ወይም ላተንት ቫሪያብል ደግሞ ትራንዛክሽናል ሊደርሺፕ ነው። ከኩዌሽን ነምበር 1 አፕ ቱ ኩዌሽን ነምበር 4 ያሉትን በአጠቃላይ ሴሌክት አደርግና ድራግ አድርጌ ድሮፕ አደርጋለሁ። በተመሳሳይ ትራንዛክሽናል ይላል። ይሄ ክሊል እንዲሆንልን ኔሙን እቀይራለሁ። ትራንዛክሽናል ሊደርሺፕ ብዬ ዘን ኦኬ። በተመሳሳይ ፖዚሽኑን በቱሎች እቀይራለሁ። አንዴ ክሊክ አደርግና ዘን የኢንዲኬተሮችን ሼፕ በዚህ መልኩ እቀይራለሁ። ያስተካክልልናል። ሁለት ላተንት ቫሪያብሎችን አስገብቻለሁ ማለት ነው። በተመሳሳይ ሶስተኛውንም አስገባለሁ። ሌስ ፌር ሊደርሺፕ ነው። እሱ ደግሞ ኩዌሽን ነምበር 1 አፕ ቱ ኩዌሽን ነምበር 4 ነው። ሁሉንም ሴሌክት አድርጌ ድራግ ኤንድ ድሮፕ አድርጌ አሁንም አስገባለሁ። ስሙንም መቀየር ካስፈለገ የበለጠ ግልጽ እንዲሆን ሌስ ፌር ሊደርሺፕ ብዬ የላተንት ቫሪያብል ኔሙን ጽፍና ዘን ኦኬ ላለው። እንደምታዩት የፖዚሽኑን ለመቀየር አንድ ጊዜ ሴሌክት አድርጌ ፖዚሽኑን እቀይራለሁ። እዚህ ጋር አንጥቼ ቁጭ አደርጋለሁ። ሶስቱንም ቫሪያብሎችን በዚህ መልኩ ካስቀመጥኩ በኋላ የመጨረሻው ደግሞ አንድ ዲፔንደንት ቫሪያብል ያለ እሱም ኦርጋናይዜሽናል ፐርፎርማንስ ነው። እሱ ደግሞ 8 ሰርቬይ ኩዌሽኖችን ይዟል። 8ቱንም ሴሌክት አድርጌ ድራግ አድርጌ እዛ አስቀምጣለሁ። ይህንም በአጭሩ ኔሙን መቀየር እንችላለን። ኦርጋናይዜሽናል ፐርፎርማንስ ብዬ ኔም ከሰጠው በኋላ ዘን ኦኬ አላለሁ። የኢንዲኬተር ፖዚሽኑም ደግሞ በተመሳሳይ መልኩ ሞዴሉ ላይ በዚህ መልኩ ካስቀመጥኩ በኋላ ሁሉም ላተንት ቫሪያብሎች እንደምታዩቸው ሰርክል ነው ሼፕ የተደረጉት ኮንስትራክቶቻችን ማለት ወይም አንኦብዘርቭድ ቫሪያብል የምንላቸው ማለት ነው። ሁሉም ኢንዲኬተሮች ደግሞ ወይም እነዚህ ኦብዘርቭድ ቫሪያብል የምንላቸው ደግሞ በሬክታንግል ነው የተቀመጡት ማለት ነው። እንደምታዩት ቀይ ነው የሆነበት ምክንያት ሪሌሽንሺፕ ስላልሰራን ነው። ሁለት አይነት ሞዴል ነው ያለው፣ ሜዠርመንት ሞዴል እና ስትራክቸራል ሞዴል ነው። አሁን በዚህ ቪዲዮ ላይ የማሳያችሁ ሜዠርመንት ሞዴል ነው። ሜዠርመንት ሞዴል ደግሞ ሁለት አይነት ነው። እንደዚሁም ሪፍሌክቲቭ እና ፎርማቲቭ የሚባል ሞዴል አለ። ሪፍሌክቲቭ የምንለው ሞዴል ዘ ሞስት ኮመን የምንለው ነው። ሪፍሌክቲቭ ሞዴል ዳይሬክሽኑ የሚያሳየው አሮ እንዴት ነው? ፍሮም ዘ ኮንስትራክት ቱ ዘ ኢንዲኬተር ነው። ሚኒንጉ ደግሞ ዘ ኮንስትራክት ኮዝስ ዘ ኢንዲኬተር ነው። ኢፍ ዘ ኮንስትራክት ቼንጅስ ኦል ኢንዲኬተርስ ቼንጅስ ነው። ለምሳሌ ጆብ ሳቲስፋክሽንን እንደ አንድ ኮንስትራክት ብንወስደው ይህን ለመለካት ደግሞ 3 ኢንዲኬተሮች ብናስቀምጥ፣ ስለዚህ ምንድነው በአጠቃላይ ኮንስትራክቱን ከቀየር ሙሉ አጠቃላይ ኢንዲኬተሮችን እንቀይራለን ማለት ነው። ሌላው ፎርማቲቭ ሜዠርመንት ሞዴል የምንለው ዳይሬክሽኑ አሮ ፖይንትስ ፍሮም ዘ ኢንዲኬተር ቱ ዘ ኮንስትራክት ነው። ይሄ ማለት ምንድነው ዘ ኢንዲኬተርስ ኮዝስ ዘ ኮንስትራክት ነው። ቼንጂንግ ዘ ኢንዲኬተር ቼንጂንግ ዘ ኮንስትራክት ነው። ኢንዲኬተሮችን ከቀየርን ኮንስትራክቱ አብሮ መቀየር አለበት የሚለው ነገር ወይም ላተንት ቫሪያብሉ መቀየር አለበት የሚለው ሪሌሽንሺፕ ያሳያል ማለት ነው። ዘ ሞስት የምንለው ሪፍሌክቲቭ ሜዠርመንት ሞዴል ነው ማለት ነው። ሶ ሜዠርመንት ሞዴል ምንድነው የሚለውን ነገር በምናይበት ጊዜ አንዱን ኮንስትራክት አንዱን ላተንት ቫሪያብል ከሌላው ላተንት ቫሪያብል ሪሌሽንሺፑን ቴስት ከማድረጋችን በፊት ለእያንዳንዱ ኮንስትራክት ለእያንዳንዱ ላተንት ቫሪያብል ያስቀመጥናቸው ኢንዲኬተሮች በትክክል ሪላያብል ናቸው ቫሊድ ናቸው የሚለውን ነገር ማረጋገጥ ያስፈልጋል ማለት ነው። የምናረጋግጣቸው ዋና ዋና ነጥቦች ምንድነው? አንደኛው ኢንተርናል ኮንሲስታንሲ ነው። ይሄ ማለት በክሮም ፓች አልፋ ቴስት እና በኮምፖዚት ሪያቢሊቲ አማካኝነት አሰስ እናደርጋለን ኢንተርናል ኮንሲስታንሲው ማለት ነው። እያንዳንዱ ኢንዲኬተር ይለካል የሚለውን የምናረጋግጥበት ነው። ሁለተኛው ደግሞ ኮንቨርጀንት ቫሊዲቲ የምንለው አለ። ይሄ ደግሞ ኢንዲኬተርስ ኦፍ ዘ ሴም ኮንስትራንት ሹድ ቢ ሃይሊ ኮሪሌትድ መሆን አለባቸው። በአቬሬጅ ቫሪያንስ ኤክስትራክትድ አማካኝነት ኮንቨርጀንት ቫሊዲቲን እንለካለን። ዲስክሪሚኔንት ቫሊዲቲን ደግሞ ኮንስትራንትስ ዛት አር ሳፖዝድ ቱ ዲፈረንት አር ኢንዲድ ዲፈረንት የሚለውን ነገር እናይበታለን ማለት ነው። ኮምፔር ዘ ኮሪሌሽን ቢትዊን ዲፈረንት ኮንስትራክትስ ወይም ሄትሮትሬት ቱ ዘ ኮሪሌሽን ዊዝ ዘ ሴም ኮንስትራክት ሞኖትሬት የምንለውን የምንለካበት ዘዴ ነው ማለት ነው። ስለዚህ ኢንተርናል ኮንሲስታንሲውን በአልፋ ክሮም ፓች እና በኮምፖዚት ሪያቢሊቲ፣ ኮንቨርጀንት ቫሊዲቲውን በአቨሬጅ ቫሪያንስ ኤክስትራክትድ፣ እንደዚሁም ደግሞ ዲስክሪሚኔቲቭ ቫሊዲቲን ደግሞ በሄትሮትሬት ሞኖትሬት ሬሾ አማካኝነት እንለካለን ማለት ነው። ይህን በምንለካበት ጊዜ መጀመሪያ ፎከስ የምናደርገው ኢንዲኬተር ሎዲንግ የምንለው አለ። ዘ ኮሪሌሽን ቢትዊን ኢንዲኬተር ዊዝ ኢትስ ኮንስትራንት ነው።
ይሄ ግሬተር ዛን ከ0.7 በላይ መሆን አለበት አይዲያሊ ማለት ነው። ሶ ሜጀርመንት ሞዴል ለመስራት ቀጥታ የምናደርገው እንደምታዩቸው ሁሉም ላተንት ቫሪያብሎች ቀይ ቀይ ነው። ፕሮብሌም ያሳየናል፣ ምክንያቱም ኮኔክት አልሆነም። ይህን ኮኔክት ለማድረግ የምናደርገው ምንድነው? ኮኔክት የሚለው በተን ላይ ክሊክ እናደርጋለን። ደን ላተንት ቫሪያብሎችን እናያይዛለን ከኢንዲፔንዳንት ቫሪያብል ወደ ዲፔንዳንት ቫሪያብል ማለት ነው። ይህን እንደምናየው ድራግ ኤንድ ድሮፕ አድርገን በቀላሉ እናያይዛለን። እንደምታዩት ወደ ሰማያዊ ይቀየራል። አሁን ፕሮብሌሙን ቀይ ሲሆን ፕሮብሌም ነው፣ ሰማያዊ ተቀይሯል፣ ተገናኝቷል ማለት ነው። በተመሳሳይ ይህን ኮኔክት እናደርጋለን። እንደምታዩት ወደ ብሉ ይቀየራል ከለሩ። ይህንም ኮኔክት እናደርጋለን። ዘን ኮኔክት አድርገን ጨርሰናል ማለት ነው። ይሄ ሲምፕሊ በድራግ ኤንድ ድሮፕ አማካኝነት ኮኔክት በምናደርግባቸው ጊዜ ከለሩ ይቀየራል ማለት ነው። ኮኔክት የሚለውን ክሊክ አድርገን ይህንን ኮኔክት አድርገን ከጨረስን በኋላ ሞዴሉን ስለናል፣ ሜጀርመንት ሞዴሉን በአግባቡ አስቀምጠናል። ፋይናሊ ኳልኩሌት ለማድረግ ክሊክ ኳልኩሌት የሚለውን አንዴ እንጫናለን። ዘን ስታንዳርድ አልጎሪዝማችን ሌሎችን በሌላ ጊዜ እናያለን። የምንጠቀመው ፒኤልኤስ ስትራክቸራል ኢኩዌሽን ሞዴል አልጎሪዝም ነው። እሱን ክሊክ እናደርጋለን። ዘን እኛ የምንሰራው ሜጀርመንት ሞዴል ስለሆነ ፋክተር የሚለውን ቼክ ቦክስ እንመርጣለን። ሌላ ምንም አንሰራም። ዘን ስታርት ካልኩሌሽን እንላለን። ሂር ዊዝን ሲንግል ክሊክ አጠቃላይ ሁሉንም አውትፑት ጄኔሬት አድርጎልናል ማለት ነው። ፋክተር ሎዲንጎች ተቀምጠዋል። እያንዳንዱ ሪሌሽንሽፕ ቫልዩ ተቀምጧል። ሜጀርመንት ሞዴል አናሊሲስ ውጤቱ ምንድን ነው የሚለውን ለመረዳት በጣም ቀላል ነው። በግራ በኩል መተን ኳሊቲ ክራይቴሪያ የሚለው ላይ ክሊክ እናደርጋለን። ዘን ኮንስትራክት ሪያቢሊቲ ኤንድ ቫሊዲቲ የሚለው ላይ ክሊክ እናደርጋለን። በአጠቃላይ የሁሉንም ኮንስትራክት ወይም ላተንት ቫሪያብሎች ክሮምባጅ አልፋ ውጤቱን ኮምፖዚት ሪያቢሊቲ አቬሬጅ ቫሪያንስ ኤክስትራክትድ ቫልዩ በዚህ መልኩ አስቀምጦልናል። ሂር ውጤቱ እንደምታዩት በሙሉ ግሪን ነው። ቴሪሾልድን ካላወቅ ነው በከለር ራሱ መለየት እንችላለን በዚህ ሶፍትዌር ማለት ነው። ግሪን በሚሆንበት ጊዜ ቴሪሾልዱ ሳቲስፋይድ ሆኗል ማለት ነው፣ ሁሉም ከለሩ ግሪን ከሆነ። እንደዚሁም ደግሞ ሬድ ቢሆን ኑሮ ኖት ሳቲስፋይድ ማለት ነው፣ ቫሊዩን አላለፈም ማለት ነው። በዚያ መልኩ ማወቅ እንችላለን። ብላክ ከለር ከሆነ ደግሞ ኦልሞስት አክሴፕተብል የሆነ ሪዛልት አለ ማለት ነው። የክሮምፓች አልፋ እና የኮምፖዚት ሪያቢሊቲ ከ0.75 በላይ መሆን አለበት። ሁሉም ከ0.75 በላይ ውጤት ነው የመጣው። የአቬሬጅ ቫሪያንስ ኤክስትራክትድ ደግሞ ከ0.5 በላይ መሆን አለበት። ሶ 0.5 በላይ ነው፣ ሁሉም ግሪን ነው የመጣው። የኮንቨርጀንት ቫሊዲቲ ሪዛልት አክሴፕቴብል የሆነ ሪዛልት ሜጀርመንት ሞዴላችን ፊት አድርጓል ማለት ነው። ቀጣዩ የምናየው አንድ የቀረን የዲስክሪሚኔቲቭ ቫሊዲቲ ነው። ዲስክሪሚኔቲቭ ቫሊዲቲ የሚለው ላይ ክሊክ እናደርጋለን። ሂር እንደምታዩት ሁሉም ግሪን ነው። ይሄ ማለት ሳቲስፋይድ ነው ማለት ነው። የሄትሮትሬት እና ሞኖትሬት ሬሾም ደግሞ ከቴሬሾልዱ በላይ ነው የመጣው፣ ግሪን ነው እንደምታዩት ከለሩ። ሶ በአጠቃላይ ምንድን ነው እዚህ ላይ እኛ የሰራ ነው ሪሰርች አጠቃላይ ቫሪያብሎቻችን በሜጀርመንት ሞዴሎቻችንን ሚት አድርገዋል ማለት ነው። ከዚህ በመቀጠል ስትራክቸራል ሞዴል አናላይሲስ መስራት የሚያስችል ሪዛልት አግኝተናል ማለት ነው። ሜጀርመንት ሞዴላችን በጣም ጥሩ ውጤት እንደሆነ ያሳያል። የሜጀርመንት ሞዴላችንን የሪያቢሊቲ እና የቫሊዲቲ ሪዛልታችን በጣም ቆንጆ ውጤት ያሳያል። የሰበሰብነውም ዳታ ጥሩ ነበር፣ ወይም ጥያቄዎቻችን ፕሪፔርድ ያደረግናቸው ሰርቬይ ኩዌሽናችንም በጣም ጥሩዎች እንደነበሩ በሜጀርመንት ሞዴላችን አረጋግጠናል ማለት ነው። በዚህ መሰረት የመጀመሪያውን ቪዲዮ ነው ዛሬ የሰራሁላችሁ። በቀጣይ ስማርት ፒኤልኤስን በተመለከተ ዋን ባይ ዋን ምን ምን ነገሮችን ማከናወንና መስራት እንዳለባቸው በእያንዳንዷ ነጥብ ዝርዝር መረጃ ይዤላችሁ እመጣለሁኝ። ለዛሬ ያቀረብኩላችሁ ቪዲዮ ይህን ይመስል ነበር። እጅግ በጣም እንደወደዳችሁ ተስፋ አደርጋለሁኝ። አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ይህ ደግሞ የምሰራው ለብዙዎች እንዲደርስ ሚዲያውን ሼር፣ ላይክ እና ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ።